ለቅሶ ይለመዳል፣ ሞት ይለመዳል፣ ቁጥር ይሆናል። እንደ ኳስ እንከታተላለን። ዛሬ እንትን ሞተ፣ ዛሬ እንትን ሆነ፣ ዛሬ እንትን አገባ፣ ዛሬ ነገ እንትን እንደ ውጭ ሆኖ መከታተል ይቻላል፣ መልመድ ይቻላል። እየሆነ ያለው ነገር በጣም ከባድ ነው። ምድሪቱ መከራ ውስጥ ናት፣ ወረርሽኝ ውስጥ ናት። ዓለማችን ራሱ ስቃይ ውስጥ ናት። የሚያሳዝኑ ነገሮች አሉ። ሰዎች ይሞታሉ፣ በወረርሽኝ ይታመማሉ፣ በኑሮ ውድነት ይሰቃያሉ። ምድሪቱ በከፍተኛ ምጥ ውስጥ ናት። ምጥ ወንድሞቼ ናቶቼ ታውቃላችሁ እናንተ በየቀኑ የምንሰማው መልካም አይደለም። በየቀኑ የምንሰማው የሚያስተኛ አይደለም። በየቀኑ የምንሰማው ደስ የሚል አይደለም። ለምደነው ካልሆነ ማለት ነው። ልክ እንደሱ ሰማ እኛም እንሰማለን፣ እኛም እናያለን፣ በቪዲዮ የተደገፈ እናያለን። ስለ ቤተ ክርስቲያን የሚሰማው ደስ አይልም። ስለ እግዚአብሔር ሕዝብ የሚሰማው ደስ አይልም። በአገልጋዮች መካከል ያለው ደስ አይልም። ህብረታችን ደስ አይልም። ያለንበት ሁኔታ ደስ አይልም። የእግዚአብሔር ቤትም ተበላሽቷል። አገሪቱ ብቻ ሳትሆን የእግዚአብሔር ቤትም ተበላሽቷል። ፍቅራችን ተናግቷል። መድረኩ መሳለቂያ ሆነዋል። መቅደሱ መነገጃ ሆነዋል። እግዚአብሔርን ንቀነዋል። መጽሐፉ ተንቋል። እግዚአብሔር ተንቋል። ህዝብ ከእግዚአብሔር የተመለሰበት ዘመን ነው። ብዙ ርኩሰት የተሞላበት ዘመን ነው። ብዙ ሸቀጥ ቤቱን የሞላበት ዘመን ነው። ወንድሞቼ እናቶቼ የምናየው ያሳዝናል። የምናየው በጣም ልብ የሚሰብር ነገር ነው። በቤቱም የኪዳኑ ህዝብ በውጭም እንደ አገር ዓለማችን በብዙ ችግርና መከራ ውስጥ ያለችበት ጊዜ እሱን እንሰማለን። የምንሰማው ምን እያደረገን ነው? እንደው ዝም ብለን እያወራን ነው እንደ ሌላው ሰው? እንደው ዝም ብለን ገደል ማሚት ሆነን? እንደው ዝም ብለን አውሪ ነን? ተሳላቂ ነን? ችግር ሲበዛ አንዳንድ ጊዜ መሳለቂያ ጆክ ይሆናል። አብረን ጆክ የምናረግነን የምንሳለቅነን። ምን እያረጋችሁ ነው? የነህምያ መጽሐፍንና የኛን ዘመን ሳይ አንዱ በፊታቸው ያቆመኝ ነገር ወንድሞች እናቶች፣ የሚታየው የሚሰማው ችግር ብዙ ነው። ተስፋ አለ ብለን ልንይዝ ስንል ይርቃል። በጣም ብዙ ክራይሲስ አለ እና ወንድሞቼ እናቶቼ በጣም ትልቁ በአእምሯችን የሚመላለሰው ጥያቄ ተስፋ አለ ወይ ነው። ለቤተ ክርስቲያን ተስፋ አለ ወይ? ለሀገር ተስፋ አለ ወይ? ለህዝብ ተስፋ አለ ወይ? እግዚአብሔር ስላለ ተስፋ አለ። ነህምያ ምን ያስተምረናል? እግዚአብሔር ስላለ የተሐድሶ ተስፋ አለ። የነህምያ መጽሐፍ በፍርስራሽ ጀምሮ በፍርስራሽ አይጨርስም፣ በመሰራት ነው የሚጨርሰው። የሚሰራ አምላክ አለ፣ የሚያድስ አምላክ አለ። ተስፋ ባይኖር በፊታቸው አልቆምም አልቀሰቅስም። ተስፋ አለ። ከመቃብር የሚያወጣ አምላክ አለ። የወደቀን የሚያነሳ አምላክ አለ። የደረቁ አጥንቶችን ታላቅ ሰራዊት አድርጎ የሚያቆም አምላክ አለ። መቃብር የሚከፍት አምላክ አለ። የሚያስነሳ አምላክ አለ። የሚሰራ አምላክ አለ። ተስፋ አለ። ነህምያ እሱን ይነግረናል። ምዕራፍ 1 ምዕራፍ 2 ፍርስራሽ አውርቶ ምዕራፍ 6 ገና እንደገባ ተሰራ ይላችሁ። ያውን በብዙ ተቃውሞ መካከል ተሰራ። ምዕራፍ 6 ቁጥር 1 ላይ መቃኖቹን እስኪቀረው ድረስ ቅጥሩ ተሰራ ይላል። ምዕራፍ 6 ወደ ታች ወረድ ስትሉ ቁጥር 15 ጀምሮ ደግሞ ቅጥሩ በ52 ቀን ተጨረሰ ይላል። ኢንፋክት አለቀ ብቻ ሳይሆን በፍጥነት አለቀ። ማን ስላለ? እግዚአብሔር ስላለ። እግዚአብሔር ስላለ በፍጥነት ጨረሰው። ሄደና ሰራው። በ52 ቀን የከተማ ቅጥር፣ በ52 ቀን የከተማ ቅጥር፣ ያውም በዚያ ሁሉ ተቃውሞ፣ ያውም የዚያ ሁሉ ቻሌንጅ እያለ በ52 ቀን የከተማ ቅጥር ተሰርቶ አለቀ። ይሄ ተስፋ ከየት ተገኘ? እግዚአብሔር አለ። እግዚአብሔር ስላለ ስራት አለ። እግዚአብሔር ስላለ መታደስ አለ። ምዕራፍ 8 ጀምሮ ስታዩ የህዝብ ህይወት ታደሰ። ቃሉ ወጣ፣ ህጉ ተነበበ፣ ህዝብ ንስሐ ገባ፣ የእግዚአብሔርን ቃል ኪዳን አደሱ። ምዕራፍ 9 ላይ ተሰብስበው አንድ ላይ ጸልየው የእግዚአብሔርን ቃል ኪዳን አደሱ። ለእግዚአብሔር እንኖራለን። የህዝብ ህይወት ታደሰ። ነህምያ የሚነግረን ወንድሞች እናቶቼ የፈረሰ ከተማ እንደገና ተሰራ፣ የፈረሰ ቅጥር እንደገና ተሰራ፣ የፈረሰ ህይወት እንደገና ተሰራ፣ የፈረሰ ቃል ኪዳን እንደገና ተሰራ። ማን አለ? እግዚአብሔር አለ። ስለዚህ ተስፋ አለ። ፍርስራሽን የሚያድስ አምላክ፣ የተሐድሶ አምላክ፣ ከጥንት የፈረሱትን የሚያድስ አምላክ፣ ህይወት ሰጪ አምላክ፣ መቃብር ከፋጭ አምላክ እናመልካለን። ተስፋ አለ። ክብር ለእግዚአብሔር ይሁን። ወንድሞች እናቶች የተአምራት አምላክ እግዚአብሔር አለ። ትላንትናን ያሻገረን እግዚአብሔር አለ። አምና ካቻምና አለቀላቸው ሲባል አላለቀም ያለ አምላክ አለ። 4 ነጥብ ሲያስቀምጡ ነጠላ ሰረዝ ያደረገ አምላክ አለ። ይቀጥሉ ብሎ የፈቀደ አምላክ አለ። አበቃልን ስንል ያስቀጠለ አምላክ አለ። የነህምያ አምላክ አለ። የፈረሰውን የሰራ አምላክ አለ። ያስጨረሰ አምላክ አለ። ያደሰ አምላክ አለ። ህዝቡን የሚያድስ አምላክ አለ። ተስፋ አለ። እግዚአብሔር ያድሳል። እኛ የባሰ ጉድጓድ ውስጥ የነበሩትን አውጥቷቸዋል። እኛንማ ያወጣናል፣ ከጉድጓድ ያወጣናል፣ ከመከራ ያወጣናል፣ ከመንከራተት ያወጣናል፣ ከስደት ያወጣናል አለ። በዚህ ጭንቅ ጊዜ እንደ ቤተ ክርስቲያን ድምጻችን ይሄ ነው አለ። እግዚአብሔር ስላለ ተስፋ አለ። ይሄ ነው ድምጻ። እግዚአብሔር ስላለ መሬትን ስናየው ተስፋ ቆርጠን ይሆናል። ቀና በሉ ወንድሞች እናቶቼ። ቀና ስትሉ ሰፊው ሰማይ አለ። ቀና ስትሉ ሰፊው አምላክ አለ። ቀና ስትሉ ዙፋኑ የማይናወጥ አምላክ አለ። ህይወት ሰጪው የትንሣኤ አምላክ አለ። ሬሳው ቢገባ
4 ቀን ቢሞላው ከ4 ቀን በኋላ ቢመለስ አልዓዛርን ያስነሳው ጌታ ዛሬም አለ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው የሆነ አምላክ አለ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ነህምያ ምን ያስተምረናል? አዳሽ አምላክ አለ ይለናል። ነህምያ ምን ያስተምረናል? ሲያስፈልግ በፍጥነት የሚያድስ አምላክ አለ ይለናል። ነህምያ ምን ይለናል? አገርንም ከተማንም የሕዝብንም ሕይወት የሚያድስና የሚሰራ አምላክ አለ ይላል። ምን ይፈልጋል? ሕዝብ ይፈልጋል። ሰራተኛ ሕዝብ ይፈልጋል። የእግዚአብሔር ወገን ይፈልጋል። የሰው ሳይሆን የእግዚአብሔር የሆነ ወገን ይፈልጋል። እሱ ነበር ነህምያ። አዘ ፐርሰን የእግዚአብሔር ወገን ነበር። ለእግዚአብሔር የሚያደላ ነበር። ለእግዚአብሔር የሚቆም ነበር። ምን አይነት ሰው ይፈልጋል? ፈጣን የሆነ መታደስ ምን አይነት ሰው ይፈልጋል? ቤተ ክርስቲያን እንዴት ትሁን? ቤተ ክርስቲያን እንዴት ትኑር? ክርስቲያኖች እንዴት እንኑር? እንደ ሌላው ሰው ወሬ እያጋባን እንኑር ወይስ ሌላ አኗኗር አለ? አይ ሌላ አኗኗር አለ። ምን አይነት? የነህምያ አይነት። የነህምያ ዘመን ውስጥ በእዝራ ዘመን በነህምያ ዘመን የመጣው ተሐድሶ የመጣበት አንድ ምክንያት ለእግዚአብሔር የተገኙ ሰዎች ስለሆኑ ነው። በምን መንገድ? የሚያዩት የሚሰሙት የቃኙት ነገር የሆነ ነገር አድርጓቸዋል። እንደዛ ነው። ዝም ብሎ ሰሚዎች አልነበሩም። ዝም ብሎ ተመልካቾች አልነበሩም። ወሬ አጋቢዎች አልነበሩም። ወሬ አሰራጮች አልነበሩም። ወሬኞች አልነበሩም። ተሳላቂዎች አልነበሩም። የምር ሰዎች ነበሩ። የተደላደለ ኑሮ ስላለን ምንም አንሆንም ብለን ስለምናስብ ተዝናንተን ከሆነ ወንድሞቼ እናቶቼ ማዘን ለመጀመር መከራ አፍንጫችሁ ስር መድረስ የለበትም። ማዘንና መሸከም ለመጀመር ግቢያችንን ማንኳኳት የለበትም። የተመቸው ሰው ተሸከመ። ለምን? የእግዚአብሔርን ልብ የሚሰብር ነገር የሱንም ልብ የሚሰብር ስለሆነ። በርቀት የሚጨነቅ ሰው እግዚአብሔር ያርጋችሁ። በርቀት የሚሸከም ሰው እግዚአብሔር ያርጋችሁ። ተስፋ አለ። እግዚአብሔር ያድሳል፣ ያድሳል። ምን አይነት ሰው ይፈልጋል? የሚያዩት የሚሰሙት የሚያሳዝናቸው ይፈልጋል። እግዚአብሔር አደሰ፣ ግን ሰው ይፈልጋል። ምን አይነት ሰው? የሸክም የሐዘን ሰው። ግን ዝም ብሎ ሸክምና ትካዜ ብቻ ሳይሆን የነህምያ ሌላው ኳሊቲ የሚያስገርማችሁ ነገር ሐዘኑ ወደ እግዚአብሔር ያመጣው ሰው ነበር። ይህን ልብ ብላችሁ ስሙ ወንድሞቼ እናቶች። ሐዘኑ ዝም ብሎ ትካዜ አልነበረም። ሐዘኑ የተስፋ መቁረጥ አልነበረም። ሐዘኑ ዝም ብሎ ራሱን በመብላት ላይ የተመሰረተ አልነበረም። ሐዘኑ ወዴት አመጣው ካላችሁ ወደ እግዚአብሔር ፕሬዘንስ አመጣው፣ ወደ እግዚአብሔር ዙፋን አመጣው። ምን አይነት ሰው ነው እግዚአብሔር የሚፈልገው? የጸሎትና የንስሐ ሰው ይፈልጋል። በሚያዩት በሚሰሙት ነገር ተነስተው የሚጸልዩ፣ በሚያዩት በሚሰሙት ነገር ተነስተው ንስሐ የሚገቡ፣ ሕዝብን ወክለው ንስሐ የሚገቡ፣ የሚጸልዩ፣ የሚጾሙ፣ ያለማቋረጥ የሚያንኳኩ። እግዚአብሔር ያድሳል፣ ግን የታድሶ ሰዎች ይፈልጋል። ምን አይነት? የጸሎትና የንስሐ ሰዎችን፣ የጸሎትና የንስሐ ሰራዊት ይፈልጋል። ድሉ የጌታችን ነው፣ ግን የጸሎት እና የንስሐ ያለማቋረጥ የሚጸልይ ሕዝብ ይፈልጋል። የሚሸከም ብቻ ሳይሆን ሸክሙን የሚዘረግፍ በእግዚአብሔር ፊት ጸሎት ይሰራል። ወንድሞቼ እናቶች አሳያቸዋለሁ። ከነህምያ ጸሎት ይሰራል። በጣም ብዙ ጊዜ ተናግሬያለሁ እኔ በዚህ ላይ ስለ ሀገር በመጸለይ ስለ ችግሮቻችን በመጸለይ የሚሳለቁ ሰዎች እንዳሉ አውቃለሁ። የሚያሾፉ ሰዎች እንዳሉ አውቃለሁ። እና መጸለይ 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 አዎ መጸለይ 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 መጸለይ። ሌላ ምን መፍትሄ አለ? ሌላ ምን አቅም አለን? አቅመ ቢስ ሆነናል። ችግሮቻችን አቅመ ቢስ አድርገውናል። ተነስተን የሆነ ነገር ለማድረግ አቅም የለንም። ከሰው አቅም በላይ ነው። ከሰው አቅም በላይ ነው። ከፖለቲካው አቅም በላይ ነው። ከተባበሩት መንግስታት በላይ ነው። ከእንትን በላይ ነው። ከእርዳታ ድርጅት በላይ ነው። ግን አለ በሰማይ ከእርሱ በላይ ያልሆነ ግን አለ ንጉሥ። ማመልከቻችንን የምናስገባበት አለ ንጉሥ። ሁሉን የሚችል አምላክ ስላለ መጸለይ ይሰራል፣ ይሰራል ወንድሞቼ። ስንጸልይ ፈጥኖ የሚፈርድ አምላክ ስላለ ክብር ለእግዚአብሔር ይሁን። ተመልከቱ ነህምያን፣ ተመልከቱ ነህምያን። ሰማው አለ። በሰማው ጊዜ ምን አረክ? ተጨነቅኩ። በሰማ ጊዜ ምን አረክ? አለቀስኩ። በሰማ ጊዜ ምን አረክ? አዘንኩ ብቻ ሳይሆን አዘንኩ ብቻ ሳይሆን ታዲያስ ቁጥር 4 ተመልከቱ። በሰማይም አምላክ ፊት የእግዚአብሔር ሕዝብ የሚያዝን ብቻ ሳይሆን በአምላክ ፊት የሚያዝን ነው። ዝም ብሎ በራሱ እየተከዘ የሚኖር ሳይሆን ወደ ሰማይ አምላክ ተመልከቱ። በሰማይ አምላክ ፊት ምን አረግ ነበር ይላል። አግኝታችሁ ታውቃሉ? ምን አረግ ነበር ይላል። ጾምና ጸልይ። በ52 ቀን ተጨረሰ። ቀልድ መስሏችኋል ወንድሞቼ እናቶቼ? እግዚአብሔር ሕዝቡን አደሰ። ቀልድ መስሏችኋል? እግዚአብሔር ተሐድሶ መጣ። ቀልድ መስሏችኋል? አይ ይሄ ሁሉ ፍጥነት የመጣው ይሄ ሁሉ ተሐድሶ የመጣው ያዘነው ሰውዬ ምን አረገ? እጾምና እጸልይ ነበር። እጾምና እጸልይ ነበር በሰማይ አምላክ ፊት። ጸሎቱን ጽፎታልና በጣም ስለጻፈው በጣም ነው ደስ የሚለኝ። ላነብላችሁ አልችልም። አሁን ቅድም አንብቤላችኋለሁ። በጣም ይሄ ዝም ብሎ የለበጣ ጸሎት አይደለም።
ይሄ ዝም ብሎ እንደዛ ሆኑ። እሺ አስባቸው በቃ አስባቸው። ይሄ በጣም ችኬ ሰው ነው። እግዚአብሔርን የት አለህ ነው፣ የት አለህ በቃልህ መሰረት የት አለህ እግዚአብሔር ሆይ። ኮንሽስ ነው። ኢየሱስ የሰጠውን ጸሎት ነው የጸለየው። ኦልሞስት ኢየሱስ ጸልዩ፣ እንደዚህ ብላችሁ ጸልዩ፣ ስምህ ይቀደስ ብላችሁ ጸልዩ፣ ስምህ ይቀደስ ይከበር ብላችሁ ጸልዩ፣ ፈቃድ ትሁን ብላችሁ ጸልዩ፣ መንግስት ትምጣ ብላችሁ ጸልዩ፣ ሲሪየስ ጸሎት ጸልዩ። ተመልከቱ፣ የት አለህ የሰማይ አምላክ? ቃል ኪዳንህን ምሕረትን የምትጠብቅ የእግዚአብሔር ወገን ነው ነህምያ። ለእግዚአብሔር ያደላ ሰው ነው። በድለናሃል ይላል። በድለናሃል፣ እነከሌ በድለውሃል ሳይሆን ሁላችን በድለናሃል። ወገንነቱ ለእግዚአብሔር ነው። እኔ በድያለሁ፣ የአባቴ ቤት በድሏል፣ ህዝበ እስራኤል በድሏል። በድለናሃል፣ ንስሐ ገባለሁ፣ እናዘዝልሃለሁ። ጌታ አምላክ ሆይ ቃሉን ይጠቅሳል፣ በቃሉ ይይዘዋል እግዚአብሔርን። በበደላችሁ ጊዜ እበትናችኋለሁ ብለሃል። በበደላችሁ ጊዜ በሙሴ ተናግረሃል። በበደላችሁ ጊዜ እበትናችኋለሁ ብለሃል። ግን ደግሞ እግዚአብሔር ሆይ እስከ ሰማይ ጫፍ ድረስ እንኳን እስከ አድማሱ ጫፍ ድረስ የተበተናችሁ ብትሆኑም ስትመለሱ ደግሞ እመልሳችኋለሁ ብለሃል። እመልሳችኋለሁ ብለሃል። ቁጥር 10 ላይ ሳነብ በጣም ልቤን የነካኝ ዛሬ ማለዳ ቁጥር 10 ላይ ሳነብ ይሄ እኮ ይለዋል። ይሄ እኮ ጌታ እግዚአብሔር ሆይ በታላቅ ኃይልና በብርቱ እጅህ የተቤዣቸው ባሪያዎች እኮ ናቸው። ያዳንከው ህዝብ እኮ ነው እንደዚህ እየሆነ ያለው። ሊሆን አይገባም። ምን አይነት ጸሎት ነው? ምን አይነት መቃተት ነው? ይሄ እኮ የሉቃስ 18ቱ አይነት ሴትዮ ነው። ጌታችን በምሳሌ የተናገራት ትዝ ይላችሁ እንደሆነ አጥብቀው እንዲጸልዩ ያለማቋረጥ እንዲጸልዩ አስተማራቸው በዚህ ምሳሌ ይላል። ኢየሱስ ያለማቋረጥ የሚጸልይ ሰው ይወዳል። የሚያንኳኳ ሰው ይወዳል። አጥብቆ ጸላይ ይወዳል። እና አንዲት ሴት ነበረች ፍረድልኝ እያለች የምትሄድ ወደ ዳኛው ሰውን ማያፍር እግዚአብሔርን ማይፈራ ትዝ ይላችኋል። ሰውን ማያፍር እግዚአብሔርን ማይፈራ እለት እየተገኘች ፍረድልኝ እያለች ተስፋ ሳትቆርጥ ትዝ ይላችሁ እንደሆነ ያ ዳኛም ከሰማት በኋላ እኔ ሰውንም ባላፍር እግዚአብሔርንም ባልፈራ ስለ ንዝነዛዋ ብሎ ፈረደላት አለ ጌታ ኢየሱስ። ትምህርቱ ምንድነው ያላችሁ እንደሆነ ትምህርቱ ጌታም እኮ ልክ እንደዚህ ነዝናዛ ሰው ይወዳል ሳይሆን ትምህርቱ እኮ እንደዚህ አይነት ክፉ ሰው እንኳን መልስ ከሰጠ የሚወደን አባታችንማ የሚወደን አባት የሚራራልን አባትማ ለሚጠሩት ፈጥኖ ይፈርድላቸዋል። ፈጥኖ የሚፈርድ አምላክ በሰማይ አለ። ፈጥኖ የሚገባ አምላክ በሰማይ አለ። ህዝብ አጥብቆ ሲጸልይ ልክ እንደ ኤልያስ ያዕቆብ ምዕራፍ 5 ላይ እንደሚነግረን ኤልያስ እንደኛ ሰው ነበረ። ዝናብ እንዳይዘንብ ዝም ብሎ ጸለየ ሳይሆን ዝናብ እንዳይዘንብ አጥብቆ ጸለየ። አጥብቆ መጸለይን እግዚአብሔር ያስተምራችሁ። ሲሪየስ የሆነ ጸሎት በእግዚአብሔር ፊት ሲሪየስ የሆነ ክርክር። በቃል ተናግረሃል፣ ሊሆን አይገባም፣ ሰው ሊሞት አይገባም፣ እንዲህ ሊሆን አይገባም፣ እንደዚህ ልንሆን አይገባም፣ እንደዚህ ሊሆን አይገባም። እግዚአብሔር ሆይ በቃል እያለ የሚይዝ የጸሎት ሰራዊት እግዚአብሔር ያርጋችሁ። እግዚአብሔር ያድሳል። ምሳሌ ያው ነህምያ ያድሳል። ጌታ ያድሳል። በአጭር ጊዜ ያውም በፍጥነት ያውም እግዚአብሔር ይሰራል። የሀገርን ታሪክ ይቀይራል አለ በሰማይ። ምን አይነት ሰው ይፈልጋል? ወሬ ዝም ብሎ ሲያወራ የሚውል ሳይሆን የሚጸልይ በእግዚአብሔር ፊት። ወገኖቼ ምን ልበላችሁ ለእናንተ ምን ይባላል? እኛ እኮ ችግሩንም ተመልከቱ ወገኖቼ። ክርስቲያኖች እኮ የእግዚአብሔር ቃል ካነበብን ችግሮችንም ዓለም እንደምታዩ እኮ ማየት የለብንም። መፍትሄውንም ዓለም እንደምታዩ ማየት የለብንም። ምን አይነት ድርቅና ነው ካላችሁ ምን ይደረግ? እኛ እኮ ዓለም የሚያወራው ነው እንደማውራት ያለብን። እንትን ስለሆነ እኮ ነው፣ ከዛ እንትን ስለሆነ ነው፣ ከዛ እንትን ስለሆነ ነው፣ ከዛ እንትን ስለሚሆን ነው፣ ከዛ እንዴ እሱንማ የሚነግረን ሞልቷል። ሌላ ድምፅ አላት እኮ ቤተክርስቲያን። እንዴ ሌላ ድምፅ እኮ አላት። ተንታኝማ ሞልቷል፣ ሊቃውንትማ ሞልቷል። ተውላቸው፣ ለነሱ ችግር የለም። ሌላ እኮ ድምፅ አለ፣ አማራጭ ድምፅ አለ፣ እውነተኛ የሆነ ድምፅ አለ። ምን የሚል? የችግሩ ምንጭ መንፈሳዊ ነው፣ መፍትሄውም መንፈሳዊ ነው። የችግሮቻችን ምንጭ መንፈሳዊ። እንደዚህ ነው የምናምነው። ታዲያ ሌላ ስራ እንሰራም እንደኛ ወተን? የቤተ ክርስቲያን ተልእኮ ምንድነው? ሌላ ምንጭ አለው ችግሩ ሁሉ። ወረርሽኙ፣ መከራው፣ ስደቱ፣ ጦርነቱ፣ ወንድም ከወንድም ጋር አለመስማማቱ ሌላ ምንጭ አለው። ምን የሚባል? ኃጢአት የሚባል። ዘፍጥረት 1 እና 2 ላይ እኮ አልነበረም የሁሉ መዘዙ የመጣው በኃጢአት ነው፣ መንፈሳዊ ነው። ከእግዚአብሔር ስንለይ ነው የሁሉ ጉድ የመጣው። ከእግዚአብሔር የመለያታችን ውጤት ነው። ዓለም ለምን ተተራመሰ? ከእግዚአብሔር ተለያ፣ ከፈጣሪው ተለያ። ችግራችን እኮ መንፈሳዊ ነው። ከስር መሰረቱ ከጥንት ጀምሮ አሁን ሰሞኑን የጀመረ ሳይሆን ከጥንት ጀምሮ ከዘፍጥረት 3 ጀምሮ እኮ የተመዘዘ ነው። አቤልና ቃይን ምዕራፍ 4 ላይ አላያችሁም? እንደ ወንድሞች እናቶች ምዕራፍ 3 ላይ እናትና አባቶቻቸው እንደዚያ ሆኑ። አቤል ቃይል ምዕራፍ 4 ላይ እኮ ነው ወንድሙን የገደለው። ወንድሙን መግደል እኮ ዘፍጥረት 2 ላይ አልነበረም፣ ዘፍጥረት 4 ላይ ነው። ምንድነው ሰበቡ? ኃጢአት ይባላል።
ሰው ወድቋል። ሰው ከእግዚአብሔር ተለይቷል። መንፈሳዊ ነው የችግሩ ምንጭ። መፍትሄውም መንፈሳዊ ነው። ወንድሞችና እህቶቼ እግዚአብሔር ጣልቃ ሲገባ፣ ወንጌል ሲሰበክ፣ ሰው ወደ ክርስቶስ ሲመጣ፣ የሰውን ልብ እግዚአብሔር ሲነካ፣ የሰውን ልብ በትህትና ሲሞላ እሱ ነው መፍትሄው። መንፈሳዊ ነው። ይሄንን የሚያስታርቀው ማን ነው? የእግዚአብሔር ሕዝብ ነዋ። ወደ እግዚአብሔር ስንጮህ፣ ወደ እግዚአብሔር ስንጸልይ፣ ወደ እግዚአብሔር ስንጾም፣ ስንሸከም ያን ጊዜ እግዚአብሔር ፈጥኖ ይፈርድልናል። መፍትሄ ከሰማይ። እግዚአብሔር ወገን ሁኑ፣ ለእግዚአብሔር ወግኑ፣ ወደ እግዚአብሔር ፊት ግቡ፣ የእግዚአብሔርን ደጅ አንኳኩ፣ እንጹም፣ እንጸልይ፣ ፊቱን እንፈልግ። የእውነተኛ የሆነ የነካ ሳይሆን እውነተኛ የሆነ ሕዝብን ወክሎ ንስሐ የሚገባ ለእግዚአብሔር የወገነ የማይራራ ለሰው ኃጢአተኝነት የማይራራ በድለናል አንተን እኔ በድያለሁ ማለት ትችላላችሁ። አሁን እናንተ እነከሌ በድለዋል እንችላለን እኛ ምን ችግር አለ? የእነንትና በደል ነው ሳስበው፣ የእነንትና በደል ነው። እነዛ ደግሞ የቆሙና ኖ የእነንትና ነው። እነዛ ደግሞ የቆሙና ኖ በእንትና ጊዜ የተሰራ ነው። ኖ እንትና ምን ችግር አለ? ነህምያን አይተዋል። እኔ ነኝ፣ እኔ ያለሁበት፣ እኔ የአባቴ ቤት አለንበት፣ ሕዝቤ በአጠቃላይ አለበት። ያንን የክህነት መንፈስ እግዚአብሔር ለቤተ ክርስቲያን ይመልስ። ቤተ ክርስቲያን የተሰጣት ተልእኮ የክህነት ተልእኮ ነው። የአስታራቂነት ተልእኮ ነው። የመማለድ ተልእኮ ነው። ያንን ተልእኮ አሳልፈን አንስት ወንድሞቼ እናቶቼ በመካከል የመግባት ጣልቃ የመግባት የመማለድ ካህናት የመሆን ቅዱሳን ካህናት አድርጎ ነው እግዚአብሔር የጠራን። ካህናት ሁኑ ወንድሞቼ እናቶቼ፣ ካህናት ሁኑ። ሌላ ነገር አትሁኑ። አስታራቂ ሁኑ፣ ማላጅ ሁኑ፣ እጅ ዘርጊ ሁኑ። መፍትሄ ወደ እግዚአብሔር የሚጾም የሚጸልይ ሰራዊት ሲነሳ እግዚአብሔር ያድሳል። ታድሶ ምን ይፈልጋል? ሰራተኛ ሕዝብ የሚሰራ የሚያገለግል የመፍትሄ አካል የሚሆን እጆቹን የሚሰበስብ ከሌላ የማይጠብቅ ሰራተኛ ትውልድ እግዚአብሔር ያርጋችሁ። ከየት ያገኘ ነው? ተመልከቱ። አዝኖ መተከዝ አንድ ነገር ነው። ለእግዚአብሔር አሳልፎ መስጠት ሌላ ነገር ነው። እኔን ላከኝ ግን ኦ ማይ ጉድነስ እኔን ላከኝ እሰራዋለሁ። እኔን ላከኝ እሰራለሁ። ተመልከቱ ምዕራፍ 2 ንጉሡ ጠየቀው። ለሥራ በገባበት ጊዜ ንጉሡ ጠየቀው ነህምያን አሁን ምን ይደረግልሽ? ልብህ አዝኗል። ይሄ የልብ ሐዘን ነው። እሺ ምን ይደረግልህ አለው። ቁጥር 5 ንጉሡ ደስ ቢያሰኝህ ባሪያህም በፊትህ ሞገስ ቢያገኝ እምወዳት ቃል እሰራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኝ። እሰራው ዘንድ ላከኝ። እሰራው ዘንድ እሸከማለሁ፣ እጸልያለሁ፣ እሰራለሁ። አለቀ። አራነጥ ሌላውን ለሌላ ተው ወንድሜ። አዝናለሁ፣ እሸከማለሁ፣ እጸልያለሁ፣ ታዲያስ አገለግላለሁ፣ እሰራለሁ። የአገልግሎት ሰው የሥራ ሰው ምዕራፍ 2 ላይ ሄዶ አይታችሁት እንደሆነ ወደ ይሁዳ ወደ ኢየሩሳሌም ተመልሶ ከቃኘውና ካየው በኋላ ቁጭ ብለው የማይሰሩ ሰዎችን ሰብስቦ በፍርስራሽ መካከል ቁጭ ያሉ የሕዝብ መሪዎችን ሰብስቦ ያለውን ተመልከቱ። እኛ ያለንበትን ጉስቁልና ቁጥር 12 እኛ ያለንበትን ጉስቁልና ኢየሩሳሌም እንደፈረሰች በሮቿ በእሳት እንደተቃጠሉ ታያላችሁ። አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር ምን እናርግ? ኑና የኢየሩሳሌምን ቅጥር ምን እናርግ? እንስራ። እንዘን ብቻ ሳይሆን እንጸልይ ብቻ ሳይሆን ደግሞስ እንስራ። እንስራ። ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር እንስራ። የአምላኬ እጅ በእኔ ላይ መልካም እንደሆነች ንጉሡም የነገረኝን ቃል ነገርኳቸው። እነርሱም እንነሳና እንስራ አለ። ሕዝብ ተነሳን። ችግር አለ። ታዲያ እንነሳ፣ እንዘን፣ እንጸልይ፣ እንነሳና ምና እንስራ፣ እንነሳና እንስራ አሉ። እጃቸውን ለወሬ ያበረቱ ሳይሆን እጃቸውን ለበጎ ስራ። ክፉ ስራ የሚሻረው በጎ ስራ ሲበዛ ነው። ለበጎ ስራ አበረቱ። ኦፍኮርስ እነ ሰንበላጥ አሉ፣ እነ ጌሳም አሉ፣ እነ ጦቢያ አሉ። የምታደርጉት ነገር ምንድነው የሚሉ አሉ። ቁጥር 20 ትችት አለ ሁል ጊዜ። ቁጥር 20 እኔም መልሼ የሰማይ አምላክ ያከናውንልናል። እዚህ የጸሎት የገባ ሰው የሰማይ አምላክ ያከናውንልናል። እኛ ባሪያዎቹ ቁጭ ብለን እናወራለን ሳይሆን እኛ ባሪያዎቹ ተነስተን ምን እናደርጋለን? እንሰራለን። የሰማይ አምላክ ያከናውንልናል። እኛ እንሰራለን፣ እኛ እናገለግላለን፣ እኛ እንወጣለን። የሥራ ሕዝብ፣ የአገልግሎት ሕዝብ፣ ከወሬ የተፋታ ሕዝብ፣ ከስንፍና የተፋታ ሕዝብ፣ እግዚአብሔር አምላኩን የሚያገለግል ሕዝብ ወደ አገልግሎት ተሰማሩ፣ ወደ ሥራ ተሰማሩ።